Islamabad has condemned Houthi Red Sea attack as 3 Pakistani የቀይ ባህር ፖለቲካ ከመናወጥ አልወጣም ሁቲም ቀጠናውን ከማወክ አልቦዘንም ዓለም አቀፍ የመርከብ እንቅስቃሴ ከመስተጓጎልም አልዳንም ሁቲ ሁዴዳን ጨምሮ በቀይ ባህር ዳርቻም የሚገኙ ቁልፍ የየመን የባህር ዳርቻ አካባቢዎችንና የወደብ ከተሞችን በቁጥጥር ስር ማድረጉ አሁን ላለው ጥንካሬው እንደ ዋና ሞተር ይቆጠራል ይላሉ ተንታኞች። ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው የባበል መንደብ ወሰን የሁቲ ኃይሎች የሚንቀሳቀሱበትን የየመን ግዛት ያዋስናል። በዚህ ቀጠና የዓለማችን በርካታ የንግድ መርከቦች ይመላለሱበታል። ሁቲም ይህንን እንደ መልካም አጋጣሚ በመጠቀም በምዕራባውያንና ብሎም በሳውዲ ሲቀጥልም በአሜሪካ እንዲሁም እስራኤል መርከቦች ላይ ተደጋጋሚ ጥቃት ከማድረስ አልታቀበም። በተለይ ሁቲ ከጋዛው ጦርነት በኋላ አጋርነቱን ለፍልስጤማውያን በመግለጽ በቀይ ባህር ቀጠና ላይ ስጋት ሆኗል። ዛሬ በቀይ ባህር አቅራቢያ በሚገኘው የባበል መንደብ ላይ ሁቲ በፈጸመው ጥቃት 3 የፓኪስታን ዜጎች ሕይወታቸው ማለፉን ተከትሎ ኢስላማባድ የሁቲ ታጣቂዎችን ማውገዟን አስታውቃለች። ይህ የተከሰተው በሆርሙዝ ሰርጥ በኩል ያለውን የመርከብ እንቅስቃሴ ለመክፈትና የአሜሪካ ኢራን ውጥረትን ለማርገብ ዲፕሎማሲያዊ ጥረት እየተደረገ ባለበት ወቅት ነው። አሁን የሁለት ውሃዎች ፖለቲካ ዓለምን እያስጨነቃት ይገኛል። አንድም ቀይ ባህር አንድም ሆርሙዝ። የሁቲ ኃይሎች በባበል መንደብ ላይ የምግብ ቁሳቁሶችን ጭኖ በሚንቀሳቀስ የንግድ መርከብ ላይ ባደረሱት ጥቃት በአጠቃላይ 6 ሰዎች ሕይወታቸው ሲያልፍ 10 የሚሆኑት ደግሞ ቆስለዋል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ኢስላማባድ ስለ አደጋው ዝርዝር ሁኔታና ምክንያት መረጃ ለማሰባሰብ ከሚመለከታቸው የሳውዲ ባለስልጣናትና ባለም አቀፍ እውቅና ከተሰጠው የየመን መንግስት ጋር የቅርብ ግንኙነት በማድረግ ላይም ትገኛለች ብለዋል። ዳር ድርጊቱ የዓለም አቀፍ ሕግን በግልጽ የጣሰና በዚያ ስትራቴጂካዊ የውሃ መንገድ ደህንነት ላይ ደግሞ ከባድ ስጋት የደቀነ መሆኑንም ገልጸዋል። እንዲህ አይነቱ ጥቃት የንጹሃንን ሕይወት ለአደጋ የሚያጋልጥ በባህር ላይ የመርከቦች የመንቀሳቀስ ነጻነት ላይ ውጥረት የሚፈጥር ነው ስትል የኮነነችው ኢስላማባድ በሁቲ ላይ ጥቃት ልትሰነዝር ትችላለች የሚል ግምት እንዲፈጠር አድርጓል። ሁቲ ከሳውዲ ጋር ይቀራረባሉ ባላቸው መርከቦች ላይ ጥቃት ማድረሱን እንደሚቀጥል በተደጋጋሚ መናገሩም የሚታወስ ነው። በዛሬው ጥቃት ከፓኪስታን ዜጎች ባሻገር የኢንዶኔዥያ ዜጎች መገኘታቸው ምናልባት ለሁቲ አደጋ ሊደቅንበት እንደሚችልም ይገመታል። በተያያዘም በኢራን እንደሚታገዝ የሚነገርለት የአንሳር አላህ ቡድን ከፓኪስታን ጋር የገባው ውጥረት ምናልባት ቴሄራንን ሊነካ እንደሚችል ጭምጭምታዎች አልጠፉም። ምክንያቱም ኢስላማባድ አሁን ላይ በአሜሪካና ኢራን መካከል ያለው ውጥረት ለማርገብ ደፋ ቀና እያለች ባለበት ሰዓት ሁቲ በፓኪስታን ላይ ቀለሃ መሳቡ ምናልባት ለአያቶላዎቹ ላይመች ይችላል የሚል ግምት ፈጥሯል። ኢስላማባድ በሪያድ የሚገኘውን የፓኪስታን ኤምባሲ ከሀገሪቱ ባለስልጣናት ጋር በአስቸኳይ በመቀናጀት የተገደሉትን የፓኪስታን ዜጎች አስክሬን የማስመለስና የማጓጓዝ ስራዎችን በጽኑ እንዲከታተል እንዲሁም ጉዳት ለደረሰባቸው ፓኪስታናውያን አስፈላጊው ድጋፍ ሁሉ እንዲቀርብ መመሪያም አስተላልፏል። ይህ የሁቲ ጥቃት በሌላ በኩል በሪያድና ኢስላማባድ መካከል ያለውን ትብብር ይበልጥ ያጠናክረዋል የሚል ትርጓሜም ተሰጥቶታል። ባለፈው ሳምንት ቱርክ፣ ሳውዲና ፓኪስታን አንዱን የነካ ሌላውን እንደነካ ይቆጠራል የሚል ወታደራዊ ቃል ኪዳን በመካ መፈራረማቸው አይዘነጋም። የፓኪስታን መንግስት ከጉዳዩ ጋር በቀጥታ ከሳውዲ ባለስልጣናትና ባለም አቀፍ ደረጃ እውቅና ከተሰጠው የየመን መንግስት ጋር በመሆን ስለ አደጋው ሁኔታና ምክንያቶች መረጃ በማሰባሰብ ላይ እንደሆነም ከኢስላማባድ የሚወጡ መረጃዎች ያመላክታሉ። ሌላው ዛሬም ከውዝግብ ያልወጣው የሆርሙዝ ጉዳይ በአሜሪካና ኢራን መካከል ያለውን ውጥረት ከፍ ማድረጉ ተሰምቷል። ከዚህ ጋር ተያይዞም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው በሆርሙዝ ሰርጥ ሙሉ ቁጥጥር እንዳላት መናገራቸው በአብዮታዊ ዘቡና ፔንታጎን መካከል አዲስ ውዝግብ ሊፈጥር ይችላል ሲሉ ተንታኞች እየተናገሩ ነው። ትራምፕ ለመገናኛ ብዙሃን በሰጡት መግለጫ በአሁኑ ወቅት በሆርሙዝ ሰርጥ ላይ ሙሉ ቁጥጥር አለን፣ ኢራናውያን አይቆጣጠሩትም፣ ሙሉ ቁጥጥሩ በእጃችን ነው፣ የኛ ነው ሲሉ ተደምጠዋል። ትራምፕ በቴህራን ላይ እምነት እንደሌላቸው ገልጸው የፋርስን ሰው በማመን በኩል የመጨረሻው ሰው እንደሆኑም ከመናገር አልሸሸጉም። በማያቋርጥ ሁኔታ ዋሽተውኛል ያሉት ፕሬዚዳንት ትራምፕ ከግማሽ ክፍለ ዘመን ገደማ በኋላ ኢራን ከእንግዲህ የመካከለኛው ምስራቅ አስፈሪ አይደለችምም ብለዋል። ይህ የትራምፕ ንግግር የሆርሙዝን ነገር ጥያቄ ውስጥም ጥሎታል። በሆርሙዝ ጉዳይ ላይ ቴህራን፣ ኢስላማባድና ዋሽንግተን መሻሻሎች አሉ እያሉ በሚደመጡበት ሰዓት የዋይት ሀውስ ራስ የሆኑት ትራምፕ ሆርሙዝን እንደሚቆጣጠሩ መናገራቸው ሰውየው ምን እንደሚፈልጉ ለማወቅ አስቸጋሪም አድርጎታል። ሙስካትና ኢስላማባድ ጥሩ ተስፋዎች አሉ ሲሉ፣ ትራምፕ ደግሞ ኢራንን ማስፈራራት መቀጠላቸው ጦርነቱን ለመግፋት ሀሳብ ያላቸው አስመስሎባቸዋል ሲሉ ተንታኞች ግምታቸውን እያስቀመጡ ነው። ትራምፕ በአንድ ወቅት አንዳች ነገር ሊያደርጉ በዚያ ጊዜም ከባድ ምት ይደርሳል፣ አሁን ግን እጅግ በጣም ጥሩ አቋም ላይ እንገኛለን ማለታቸው ደግሞ የተንታኞችን ግምት ከፍ አድርጎታል። ከዚህ መግለጫ ሰዓታት አስቀድሞ የኢራን የብሔራዊ ደህንነት ከፍ
ከፍተኛ ምክር ቤት ኃላፊ ሞሴን ራዚ የሆርሙዝ ሰርጥ ሊከፈት የሚችለው ሊባኖስና የጋዛ ሰርጥን የሚያካትት የተኩስ ማቆም ስምምነት ሲደረግ በአሜሪካ የተጣለው እገዳ ሲነሳና የታገዱ የኢራን ሀብቶች ሲለቀቁ ብቻ መሆኑን ገልጸዋል። በዚሁ ሰዓት የአሜሪካ ጦር በማህበራዊ ሚዲያ ገጹ ባወጣው መግለጫ የሆርሙዝን ሰርጥ በማቋረጥ ወደ ኢራን ወደብ በመጓዝ በአሜሪካ ላይ የተጣለውን እገዳ ለመጣስ የሞከረችውን የፓናማ ባንዲራም የጫነች ቬላ ኖቫ መርከብ ላይ 2 ሚሳኤሎችን መተኮሱን አስታውቋል። የአሜሪካ ጦር በመግለጫው እገዳውን ለማምለጥ የሞከሩ 55 የንግድ መርከቦችን መንገድ ማስቀየሩን፣ መመሪያዎችን ያልተከተሉ 3 መርከቦችን መስራት እንዳይችሉ ማድረጉንና 2 መርከቦችን ደግሞ በቁጥጥር ስር በመዋል ፍተሻ ማካሄዱን ገልጿል። ሌላው አሁን ላይ የወጡ መረጃዎች እንደጠቆሙት አሜሪካና ኢራን ቀደም ሲል ተደርሶ የነበረውን የ60 ቀናት የተኩስ ማቆም ስምምነት ለማራዘም መስማማታቸውን ፓኪስታን ይፋ ማድረጓን ነው። ስምምነቱ የተራዘመው በፈረንጆቹ ነሐሴ 17 ያበቃ የነበረውን የጊዜ ገደብ መሰረት በማድረግ ሲሆን ሁለቱ ሀገራት የተኩስ ማቆሙን ለማራዘም የተስማሙት የቀጠናውን ውጥረት ለማርገብ በሚል ነው። የውይይቱን ዝርዝር ሁኔታና የስምምነቱን ቆይታ በተመለከተ ሁለቱም ወገኖች የተሟላ መግለጫ ይሰጣሉ ተብሎ እየተጠበቀ ይገኛል።